المعتاد أن المرأة ذات العلية من النسب وذات المنصب الكبير لا تنظر إلى من هو خادم عندها أو إلى من هو وضيع القدر، مع حاشا كلا يوسف عليه الصلاة والسلام. لكن الشيطان حرص أن يفتن المرأة امرأة العزيز ذات المنصب والجمال والمكانة، أن يفتنها بمن يعمل عندها كخادم عليه الصلاة والسلام. شيطان ቤተሰብ ላይ ተጽዕኖ አሳድሮ ሴራውን ጭሮ እስከ መበታተን ለማድረስ የተጫወታቸውን ሚና ስንመለከት ቤተ መንግስት ደረጃ ደርሶ የባለስልጣን ባለቤት የሆነችዋን ሴት በክብር ሙስሊም አይደሉም፣ ነገር ግን በክብር በደረጃ በውበት ትልቅ ደረጃ ነኝ አለሁ ብላ የምታስብ የባለስልጣን ባለቤት እንደ ሰራተኛ በሚታየው ዩሱፍ አለይሂ ሰላቱ ወሰላም ከዚህ የላቁ ናቸው ተባለ። እንደ ተሸጠው እንደ አገልጋይ ሆነው ስለመጡ ነውና ከዚህ አንፃር አገልጋይ ኻዲም የተባለ ተገዝቶ የመጣ ባሪያ ተብሎ የሚታሰብ አካል ጋር ወደ ኋላ ወደ ታች ወርዳ እስከ መልከስከስ ክብሯን ማሳጣት የምትፈልግበት ምንም ተጨባጭ የለም በተለምዶ ማለት ነው። ነገር ግን ሸይጣን ያደረገው ግፊት የፈጠረው ተጽዕኖ ዝሙትን በቤተ መንግስት ቤት ውስጥ እንዲደረግ የቤተ መንግስት ወይም የባለስልጣኑ ባለቤት የሆነችው ሴትዮ ዝሙት ላይ እንድትወድቅ ለማድረግ ያደረገው ጥረት የተጫወተው ሚና ሸይጣን በጣም ከፍተኛ ሆኖ እናገኘዋለን። ነብዩላህ ዩሱፍ አለይሂ ሰላቱ ወሰላም ግን አላህ ጠበቃቸው። ከባርነትም በታችና አነስተኛ ከሆነ ማንነትም አላህ Subhanahu Wa Ta'ala ያላቃቸው ነብይ ሆነው ሳለ ሸይጣን ቤተሰብን ለመበታተን የሚጫወተው ሚና ምን ያክል የጠለቀ የሚሄድበትን ርቀት መመልከትና መገንዘብ እንችላለን። ومن هنا نوجه رسالة تربوية أسرية على رب البيت وعلى امرأة البيت أن تحرص أن لا تجالس أجنبية حتى ولو كان خادما أو صبيا، لأن الشيطان حريص على إيقاع الشهوة وإفساد العلاقات في البيت الواحد، والنبي صلى الله عليه وسلم قد أرشدنا إلى قطع هذه العلاقات. قال لا يخلون رجل بامرأة إلا كان الشيطان ثالثهما، فإذا كان الشيطان ثالثهما أوقعهما بما لا تحمد عقباه. وهذا تماما ما نسمعه بين مرة وأخرى خاصة في وسائل التواصل، أن هناك من فعل الفاحشة من عامل مع امرأة أو شاب في البيت مع خادمة، وهذه توجيهات أسرية حقيقة. لا تجعل ابنك الشاب مع الخادمة، ولا تجعل امرأة ابنة أو زوجة مع الخادم. احذر، فإن الشيطان سيوقعهم بما لا يحمد عقباه. በዚህ አጋጣሚ ለቤተሰባዊ ምክርን እናሳልፋለን ይላሉ። በዚህ አጋጣሚ ከዚህ ክስተት ተነስተን የቤት አባወራዎች አባትም ይሁን እናት በተቻለ መጠን በምንም መልኩ ባዕድ ከሆኑ ሰዎች ጋር ሴቷ ባዕድ ከሆነ ወንድ ጋር ልጆች ቢሆኑም ወንዱ ደግሞ አባት ባዕድ ከሆኑ ሴቶችም የትኛው መልኩ ቢሆን አብረው ገለልተኛ ከእይታ ርቀው መቀመጥ እንደሌለባቸው ያሳያል። ምክንያቱም ሸይጣን ሰዎችን ያሳስታል። የፈለገውን ሚና ተጫውቶ በስሜት ውጥረት ውስጥ አስገብቶ ዝሙት እንዲፈጸም ያደርጋል። ብዙ ምን ሰማቸው ተጨባጮች አሉ። ነብያችን ሰለላሁ ዐለይሂ ወሰለም ወደ ተጨባጭ ከመሄዳችን በፊት ነብያችን ሰለላሁ ዐለይሂ ወሰለም ባዕድ የሆነ ወንድ ወይም ባዕድ የሆነ ሴት ባዕድ ከሆኑ ተቃራኒ ጾታዎች ከሰው እይታ ገለልተኛ ሆነው አይቀመጡም፣ ሊቀመጡ አይገባም፣ ሶስተኛቸው ሸይጣን ስለሚሆን ብለዋል ረሱል አለይሂ ሰላቱ ወሰላም። ሸይጣን ወጥቶ ወደ አልሆነ አቅጣጫ ያሳያል። በሶሻል ሚዲያ ላይ በተደጋጋሚ እንደሚሰማው ስንትና ስንት ሴቶች ናቸው የቤተሰብ ኃላፊ የሆኑ ሴቶች ከወንድ ሰራተኞቻቸው ጋር ሸይጣን ፈተና ፈጥሮባቸው በዝሙት ውስጥ የወደቁ። በተቃራኒ ስንትና ስንት ወጣቶች ናቸው ከሰራተኞች ጋር ግንኙነት በመፈጸም ለዝሙት የተጋለጡ። በተቻለ መጠን ሁሉም ወላጅ ጥንቃቄ ማድረግ ያለበት የሸይጣን መንገድ በጣም ፈታኝና ከባድ በመሆኑ የተነሳ ከተቃራኒ ጾታ ጋር ወንድ ልጆችን ከሰራተኞች ጋር አባወራንም ቢሆን ከሰራተኞች ጋር ብቻ መተው የለባቸውም። ሴቷን ብትሆን ከወንድ ባዕድ ሰራተኞች ጋር ብቻቸውን መቀመጥ የለባቸውም። መራራቅና አንዱ ከሌላው ራሱን መጠበቅ ያስፈልጋል። የሸይጣን ፈተና በጣም ስሜትን ፈጥሮ ደረጃውን በማይጠብቅ መልኩ ወደ ዝሙት ሰዎች እንዲያመሩ የሚያደርግበት ሚና በጣም ከባድ ነው። ከዚህ ታሪክ የምንወስደው ከባድ ቁም ነገር ይሄ ነው። አደራ አደራ ወላጆችና ቤተሰቦችን የምንመክርበት ልዩ አጋጣሚ ነው። وأهل الأسرة أعلم متى يكون البيت فاضيا، سواء كان خادما أو خادمة أو ابنا أو بنتا أو زوجة أو زوج، يعرفون متى تكون الأوقات المناسبة لفعل شيء لا
يحمد في دين الإسلام أو لا يليق في مجتمع أو لا يكون موجودا في العرف أو منبوذا. فهذا ما حصل من امرأة العزيز. قال الله جل وعلا: وراودته التي هو في بيتها عن نفسه وغلقت الأبواب. ليس بابا واحدا، وإنما أغلقت الأبواب الكثيرة لأجل أن تفعل الفاحشة مع من يكون خادما يخدمها في بيتها. ተመልከቱ የቤተሰብ ሰዎች ቤተሰብ ውስጥ ስለሚኖሩ የትኛው ሰዓት ጨረታን ፈጥሮ ለዝሙት አመቺ መሆኑን ያውቃሉ። ሰራተኛም ይሆን ወንድ ሰራተኛ፣ ሴት ሰራተኛ፣ የቤት አባወራ፣ እናትም አባትም፣ ወጣት ልጅም ሴት ልጅም ቢሆን ሁሉም የቤቱን ተጨባጭ በትክክል ስለሚያውቅ የትኛው ሰዓት ከእይታ ውጭ ሆነው ጭር ብለው የከፋ ተግባር ውስጥ የወደቀ የዝሙት ተግባር ውስጥ እንደሚወድቁ ሁሉም ያውቃሉ። ይሄ ቁርአንን ያሳየናል። አላህ Subhanahu Wa Ta'ala ምን አለ? እሷ ለዝሙት ፈለገችው ይላል Subhanahu Wa Ta'ala። ምንድነው ያደረገችው? ከዛ ወገለቀት الابواب በሮችን ደጃፎችን ሁሉ ምን አደረገች? ዘጋጋች። አንድ በር አይደለም በርካታ በሮችን ቆለፈች። ለብቻቸው የሚሆኑበትን አጋጣሚ በደንብ አድርጋ ነው ያመቻቸችው። ለዝሙት አመቺን አየር የሚያቃሉና እነዚህ ሰዎች የከፋ ከማህበረሰብ እይታ አንፃር፣ ከባህል አንፃር፣ ከእምነት አንፃር፣ ከስነ ምግባር አንፃር የወረዱ ተግባራቶች የሚፈጽሙበት አጋጣሚ ሸይጣን ያመቻቻል። የቤተሰብ አባላቶች ይሄን በጥንቃቄ የሚያውቁ በመሆኑ የተነሳ ለዚህ ይጋለጣሉ። ለዚህ ነው የዝሙትን አይነት በር ሸሪዓችን ዘግቶ የምናገኘው እና ከፍተኛ ጥንቃቄ፣ አላህን መፍራት፣ ሰዎች ከፊትና ራሳቸውን ማራቅ እንዳለባቸው ከባድ ቁም ነገር የምንማርበት ነው። وأيضا نأخذ هنا رسالة لما حصل من امرأة العزيز، أنها راودت يوسف عليه الصلاة والسلام عن نفسه وغلقت الأبواب وقالت: هيت لك، يعني جهزت لك نفسي لنفعل الفاحشة الكبرى. لكن هنا رسالة للآباء والأمهات، عليهم أن يربوا بيتهم وأبنائهم على تقوى الله جل وعلا وعلى مراقبة الله سبحانه وتعالى في السر والعلن. وها هنا رسالة نقول: المراقبة الذاتية. نعم. جزاك الله خير. نقلب ولا ما يحتاج؟